ላንተ ከሆነ ምንም ነገር አደርጋለሁ ስትይ አልነበር እንዴ? እኔ ደግሞ መጠጥ ሳልጠጣ ከአንቺ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ። ስለዚህ ልብስሽን አውልቂ። የምርህ ነው ግን እያወራህ ያለው ሮቤል? አሁን ልብስሽን ታውልቂያለሽ አታውልቂ? አውልቂ እያልኩሽ እኮ ነው። ማለት ማለት ቆይ ማናት ሴት? ይገርማል። እኔም በሌላ ሴት ለመቀየር ብዙ ጊዜ አልፈጀብህም። ተናገር እንጂ ምን አባይ ዘጋሃል? አልገባኝም። ቆይ የኔና አንቺ ጉዳይ ያለቀ መስሎኝ እዚህ ምን ልትሰሪ መጣሽ? አንተ ነህ አለቀ ያልከው። እኔማ ገና እየጀመር እንዳለ ነው የሚሰማኝ። ቆይ የሁለታችን ጉዳይ አልቋል አላልከኝም ነበር እንዴ? ሰሚኛለሽ? እኔም ቤት ህይወትሽን የምትፈልጊው ከሆነ አሁኑኑ ከባሌ ራቂ። ከባሌ? እጭ አሁንስ አበዛሽው። ስለምን ባል ነው የምታወሪው? እኔና አንቺ ተፋታ መስሎኝ። በፍጹም አንተ ነህ የፈታኸኝ። እኔ እስካሁን ድረስ ትዳሬ እንዳለ ነው የሚሰማኝ። ይቅርታ፣ እኔ ከዚህ በላይ እዚህ መቆየት የምችል አይመስለኝም። ይሻልሻል። እንደሱ ብትሸሽ ነው የሚያዋጣሽ። አለበለዚያማ ህይወትሽን አደጋ ላይ ነው የምትጥዩ። ቆይ አልገባኝም። ምንድነው ችግርሽ? አልፈልግም ካልኩ አስረሽ ታኖሪ ነው እንዴ? የሚገርመው እኔን ለመጥላት ምንም አይነት ምክንያት እንደሌለ ነበር የማውቀው። አሁን ግን ምክንያቱን አወቅኩት። ለነገሩ ገና ድሮ ፊትን ከኔ መመለስ ስትጀምር ነበር መጠርጠር የነበረብኝ። እሺ አሁን ከኔ ምንድነው ፈልጊው? ምንም፣ አንተም ብቻ። በጣም አዝናለሁ። በፍጹም እኔ አንቺ ልሆን አልችልም። ድሮ ግን እኔ ነበርክ፣ ህጋዊ ባሌ ነበርክ። አሁንም ቢሆን ድንገት ተነስተህ ልፍታሽ ያልከኝ አንተ እንጂ እኔ አይደለሁም። ሲበቃኝስ? ከአንቺ ጋር መኖር ከበቃኝ በግድ ልታስገድጂ ነው እንዴ? እኔ የምልህ ትዳር ቆይ ስትፈልግ የምትጀምረው ሲሰለች ደግሞ የምታቆመው የህፃን ልጅ ጨዋታ ነው የሚመስልህ? ፍቻችን በፍርድ ቤት ሊጸድቅ በጣም ትንሽ ጊዜ ነው የቀረው። እስካሁን ድረስ ግን አልጸደቅም። ያ ማለት እስካሁን ድረስ ባሌ ነህ ማለት ነው። እኔ የምልህ እያደረክ ያለው ነገር ግን ወንጀል እንደሆነ ታውቀዋለህ? ስለምን ወንጀል ነው የምታወሪው? ስማ፣ በትዳር ላይ ትዳር መመስረት ኃጢአት ብቻ ሳይሆን ወንጀልም ጭምር ነው። አሁን እሺ ከቤቴ ውጭልኝ። በጣም ጎርተኛል ሮቤል። ያለ ኃጢአት የልፍታሽ ማለት ሳያንስ በገዛ ቤቴ ላይ ደግሞ ሌላ ሴት አምጥተህ ሞራሌን ገለኸዋል። እመነኝ፣ ላረካት ለእያንዳንዷ ነገር ደግሞ ዋጋ ትከፍልበታለህ። እኔ ማህሌት አይደለሁም። ቆይ እንዴት ከዚህ ሁሉ ጊዜ በኋላ ተመልሳ መጣች? ምን ሆነሻል? ከትላንት ጀምሮ ደህና አትመስይም። ከፍቅረኛሽ ጋር ተጣላሽ እንዴ? ያዋከቡት ነገር አለ ጥልዬ። ሚስቱ ቤት ድረስ መጣ ነበር። ፈትቻታለሁ ብሏል ነበር እንዴ? ምን አውቃለሁ። ምናልባት የሌላ መሆኑን ስታቅ ተበሳጭታ ሊሆን ይችላል። እሱስ ገና መቼ የተረጋገጠና ነው? ይልቅ ዶክተሩ የሆነ ስራ አብረን እንስራ እያለኝ ነው። ለሆነ ስራ እየጋበዘኝ ነው። እና እኔ እንዳማክርሽ ፈልገሽ ነው? አላውቅም፣ ግን ይህንን ዶክተር ምንም እያመንኩት አይደለም። ምን ብሎሽ ነው? ጓደኛዬ መድኃኒት አስመጪ ነበር። አሁን ቢዝነሱን ትቶ ከሀገር ስለወጣ እዚህ ያለውን የእሱን ቢዝነስ እኔ እንድሰራው ፈልጓል እያለ ነው። እና ሮቤል ገንዘብ አጥቶ ነው አንቺን ለስራ ይጋበዝሽ? እኔም ጥያቄ የሆነብኝ ምን ሆነና ነው? ሰውየው እኮ ከጠበኩት በላይ በጣም ሀብታም ነው። እንዴት ራሱን መስራት የሚችለውን ቢዝነስ ሌላ ረዳት ፈለገ? ወይ አንቺ እንድታድጊ ብሎም ሊሆን ይችላል። ማለቴ ሆቴሉም ሱፐርማርኬቱም አስተዳዳሪ ከሌለው እኮ መክሰሩ አይቀርም። ከሁለቱም ማናጀሮች ጋር መስማማት አልቻልኩም። እንደውም ልቀይራቸው አስቤያለሁ። ቆይ ለምን የሆቴሉና የሱፐርማርኬቱን ውክልና ለኔ ያሰጭኝ? አንቺንስ እንደማምንሽ በምን አወቅሽ? ችግር የለውም፣ እኔን አትመኚኝ። ግን የዶክተሩን ሀሳብ ብትቀበይ አሪፍ ይመስለኛል። ወይ ደግሞ ማን ያውቃል፣ ያለሽ ሀብት በጥፍ ይጨምር ይሆናል። ወይም ያለኝም በሙሉ አጣ ይሆናል። ታዲያ ብታጭም እኮ ዋናሽ ላይ ነው የምትሆኚው። ትሰሚኛለሽ? እሞታታለሁ እንጂ ተመልሼ ወደዛ ጭቃ የሆነ ህይወት አልመለስም። አይገርምም? እድሜያችን በሙሉ እንደዛ በድህነት ስናሳልፍ ድህነት እንደዚህ አምረሽ መጣያት መስይም ነበር።
ድህነትን ማን ይወዳል እንዴ? ማከክን ማን ይወዳል? አይ የዶክተሩን ሐሳብ በጭራሽ መቀበል አልችልም። እኔ ከሱ የምፈልገው አንቺን እንዲያገባልኝ ብቻ ነው በቃ። ድሮስ በእኔ እየከበድሽ አይደል መኖር የምፈልጊው? በጣም የምታሳዝኙ ደግሞ ስለኔ አስበሽና ተጨንቀሽ እንኳን አታውቂም። ይልቅ እኛ በምንለው መልኩ ተስማምቶ አንቺን ማገባሽ ከሆነ እድሜሽን ከሱ ጋር አጨርሽ። ይኸው ሌሊቱን ሙሉ አንድ እንቅልፍ በአይኔ ላይ ሳይዞር እንዲሁ ነጋ። መኪና ውስጥ ለነገሩ ሬሳ አስቀምጬ እንዴት እንቅልፍ ሊወስደኝ ይችላል? ኧረ እባክህ አንተ ሰውዬ ተረጋጋ። እንዴ የምን ሰው አይስማኝ ነው? ስማ ይልቅ ሬሳውን ተውና ስለ ገንዘቡ ብናስብ ነው የሚሻለው። ቆይ ያን ያህል ገንዘብ ምንድን ነው የምናደርግበት? ቆይ እንትን ለፖሊስ ወስደን እናስረክበዋለን። እንዴ ያን ሁሉ ገንዘብ ምንድን ነው የምናደርገው ትለኛለህ እንዴ? አይተዋል ግን ያ ሁሉ በሻንጣ የታጨቀ ገንዘብ ቆጥረን ራሱ እንኳን ጨርሰው። ይልቅ ይኸውልህ የኔን ተውና ያንተና የቤዛ ህይወት ግን በዚህ ገንዘብ ሊቀየር ይገባል። ቆይ ገንዘቡ ከየት እንደመጣው ቀን ነው ስለ ህይወት መቀየር ምናምን እያልክ የምታወራው? ሳሚ የትም ይምጣ ሱራፌል ምን አስጨነቀ? ዋናው ገንዘብ የሚለውን ስም መያዙ ብቻ ለኛ በቂ ነው። ይልቅ አንድ ነገር ልንገርህ፣ የማልዋሽ ነገር የሬሳው ጉዳይ እኔንም በጣም አስጨንቆኝ ነበር። ማለቴ በሬሳው ጉዳይ ሌሊቱን ሙሉ ሳሴር ነው ያደርኩት። ማለት ምንድን ነው ያሴርከው? ይኸውልህ ይህን ሬሳ ተጠቅመን ያቺ ዘርፌ የሚሏትን የተረገመች ሴትዮ የምናጠምድበት አሪፍ ወጥመድ ብናዘጋጅስ? እሺ ምን አይነት ወጥመድ ነው? እሱ ነው ዋናው ነገር። ይኸውልሽ ቤዛ፣ በቃ ይኸውልሽ ሌሊቱ ሙሉ እኮ ልክ ተባይ እንደበላው ሰው ነው ሲወራጭ ያደረው። አይገርምም? ሱራፌልም እኮ እንቅልፍ እምቢ ብሎት አንዴ ሲወጣ እንዲሁ ሲቁነጠነጥ ነው ያደረው። ስለዚህ ያለምንም ምክንያት እንደዚህ ሲቅበዘበዙ አያድሩ ማለት ነው። ወይኔ አሁንም ድረስ እኮ በቃ ሬሳ ምናምን ያለው ነገር እኮ ጆሮዬ ላይ ያቃጨለ ነው። እንግዲህ ሉላ ጋር ደውዬላት እስካሁን ድረስ ምንም የተጎዳም ሆነ የሞተ ሰው የለም ብላኛለች። እና ሬሳው የት ነው ያለው ታዲያ? ቆይ አልገባኝም። አንቺ ሬሳውን አይተሽዋል እንዴ ሉሲ? አላየሁትም። እኔማ ሲያወራ እኮ ነው የሰማሁት። ወይኔ ሳሚ፣ ወይ የተፈጠረውን ነገር አይናገር። እኔ አሁንስ በጭንቀት ማበዴ ነው። እሺ በቃ አታስቢ። ሁለቱንም ቀስ አድርገን ተረጋግተን እንጠይቃቸዋለን። ይኸውልህ ሱራፌል፣ በሆነ መንገድ ሬሳውን ወስደን ዘርፌ አጠገብ እናስቀምጥና ወንጀሉን እሷ የፈጸመችው እናስመስልስ። እንዴ ምን? ቆይ እንዴት? ይኸውልህ በጣም ቀላል እኮ ነው። መኪና ውስጥ ወስደን ሬሳውን እናስቀምጠዋለን። ማለቴ ደግሞ ከፈለግን እናሳድገዋለን። አልጋው አጠገብ፣ እሷ የተኛችበት አጠገብ ሬሳውን ወስደን እናስተኛለን። ድንገት ከእንቅልፏ ስትነሳ ሬሳውን ስታየው በዛው እኮ ጭልጥ ብላ ልጠፋም ትችላለች። ሬሳ አስቀምጠን አንተ ትቀልዳለህ? አይታይም እንዴ ሳሚ? እኔ እኮ በጣም ጨንቆኛል። ታውቃለህ ደግሞ አሁንም ድረስ መኪና ኮፈን ውስጥ ሬሳ እንዳለ እየቆየ በሄደ ቁጥር ደግሞ ጠረን ማምጣቱ አይቀርም። በእርግጥ ትናንትና ማታ ሬሳውን የሆነ ጫካ ወስደን እንድንቀብር ያልፈለግኩት የሀሳብ ብልጭ ስላለልኝ ነው። ስማ ቆይ ለምንድን ነው አንተ እየፈራህ ያለው? ቆይ ሰውየውን እሷ ለመግደሏ ምን ማስረጃ ሳይኖር ነው እሷን ተጠርጣሪ የምናደርጋት? ቆይ ሱራፌል፣ ለሱ በደንብ አስቤበታለሁ። ሲጀምር የሀሳብ በፍጹም ይሆን አይደለም። ሰውየው እኮ በጥይት ነው የተመታው ሳሚ። ይኸውልህ በደንብ አድርጋ አዳምጠኝ። ሟቹ በጣም ከባድ ወንጀለኛ እንደሆነ ግልጽ እኮ ነው። እኛ ደግሞ ለማጣፈጫ እንዲሆን ሌላም ወንጀል እንጨምርበታለን አብረን። ምን አይነት ወንጀል? ይኸውልህ ዘርፌ ቤት ከሬሳው አጠገብ ድራግ እንዲገኝ እናደርጋለን። ያ ማለት ደግሞ ወንጀሉን ከፍ ያደርግልናል ማለት ነው። ግን ይኸውልህ ዘርፌን አሳልፈን በፍጹም አንስጣት ነው። እና ምን ልናደርግ ነው ያሰብከው? ምን ማለት ነው? ምን ልናደርግ ነው ማለት? እንዴ ሱራፌል፣ ዘርፌ ታሰረሽ ማለት እኮ ሙሉ ሀብቱ ቀለጠ ማለት እኮ ነው። ይኸውልህ በዚህ ሬሳ አስፈራርተን የቤዛን ሀብት አንድ በአንድ ከዘርፌ መቀበል አይደለም እንዴ ዋናው ዓላማችን? እሺ ቆይ ዘርፌ ጠላቶቼ ናቸው ይህንን ያደረጉብኝ ብላ ወደኛ ጠቁማ ምርመራ ቢደረግብንስ? ይኸውልህ ዋናው ነገር ፕላኑ ይስራልን እንጂ መቼም ቢሆን እኛ ላይ ጣቷን ልትቀስር የምትችልበት ምንም ምክንያት አይኖራትም። ይልቅ እርዳታቸው ሊያስፈልገን ስለሚችል ለነ ቤዛ እውነቱን ልንነግራቸው ይገባል። ስለዚህ ተነስን እንገራቸው። ሚስት በሰላም ሄደች? አታስቢ፣ ከዚህ በኋላ ተመልሳ አትመጣ። ግን ለምንድን ነው ከመጀመሪያው ከሚስት ጋር እንዳልተፋታ ሄደበከኝ? እሷ ናት ሆን ብላ የፍቺ ሁኔታው እንዲጓተት እያደረገች ያለችው እንጂ ኦልሞስት እኮ ፍቺው አልቋል። ኦልሞስት አልቋልና አልቋል በጣም የተለያዩ ነገሮች ናቸው። ለማንኛውም ይሄ ጉዳይ ቆየንና ዘርፌ የአብረንን ስራ ሀሳብ ያቀረብክላትን ሀሳብ የተስማማች አይመስለኝም። ላንቺ ነግራሽ ነው?
ገንዘቤን በልቶ ባዶ እጄን ያስቀረኛል ብላ በጣም ተጠራጥራለች። ለነገሩ ከመጀመሪያውም ብታምነኝ ነበር የሚገርመኝ። ቢሆንም ያመጣውን ሀሳብ ግን ወድጀዋለሁ። ማለት አንቺም እየዋሸው ነው እንዴ መሰለሽ? እና የእውነትን ነው? አዎ እውነቴን ነው። ጓደኛዬ ስራውን ሙሉ ለሙሉ ሰጥቶኛል። ደግሞ ለዚህ ስራ የሚሆነኝ ፓርትነር ያስፈልገኛል። እና ለኔ ከዘርፌ የቀረበ ሰው ሊገኝ ይችላል? ሮቤል አታስገርመኛ። ይህን ጥያቄ ለዘርፌ ያቀረብኩላት ሀብቷን በእጄ ማስገባት ፈልጌ መስሎሽ ነው? አልገባኝም። እና እኔ ከጨዋታችሁ እያስወጣችሁኝ ነው? እስካሁን እኮ ስለ ፍቅር እያወራ መስሎኝ። የምን ጨዋታ መጣሽ? የዘርፌን ውድቀት እንደምፈልግ ነግሬሃለሁ አይደል? ቢገባ እንደፈለገች እየፈነጨችበት ያለው ገንዘብ የኔም የቤተሰቤም ሀብት ነው። ያንቺ ሳይሆን የኔ ገንዘብ ነው። አረ ገና ሳንጋባ የኔ ያንቺ መባባል ተጀመረ ማለት ነው። በጣም ጥሩ። ለነገሩ እኔ ነኝ ጥፋተኛ። አረ ቆይ እንዴ ወዴት ነው የተቀጣጠርነው? እኮ ምሳ ለመብላት መስሎኝ። ሮቤል እየወደድኩ ከዚህ በላይ ባታስከፋኝ ደስ ይለኛል። ምን አድርጌ ነው ያስከፋውሽ? ይህንን ከዘርፌ ጋር አብሮ የመስራት ሀሳብ ያመጣው ሆን ብለህ እሷን ለመጣል የመጣ ሀሳብ እንደሆነ አውቃለሁ። ቆይ ባስብስ ከእሷ ነጥቄ ለአንቺ እንድሰጥሽ ነው ሀሳብሽ? ግድ የለም ለእኔ ነጥቀህ እርቃኗን ካስቀረህልኝ ይበቃኛል። ለነገሩ ልታገቢኛል? ያው በተዘዋዋሪ እኮ ሀብቱ ይደርስሻል። አሁንም ለገንዘብ ብዬ እንደማገባህ ነው የምታስበው? ቆይ ለምን ይህን የማይረባ ወሬ ትተን ወደ ምሳችን አንሄድም? የማይረባ ወሬ? እዚህ ነገር ላይ በጣም ትኩረት እንድታደርግ ያደረገሽን ነገር ባውቀው በጣም ደስ ይለኝ ነበር። አንተም ታውቃለህ ዘርፌ እኮ በቁሜ እኮ ነው የቀበረችኝ። በዛ ላይ ደግሞ ያደረገችኝ እንኳን ሳያንስ ውርሷ ውስጥ እንኳን ልታካትተኝ አልፈለገችም። ስለዚህ የአንቺ ዓላማ ዘርፌ መበቀል ብቻ ነው? አልዋሽህም። በግፍ የተነጠቅኩትን ገንዘብ ባስመልስ ደስ ይለኝ ነበር። ቆይ አስመልሰሽ ምን ልታረጊ ነው? መልሰሽ ንብረቱን ለቤዛ ልትሰጫት ነው? አልገባኝም። ለምን እንደዚህ ያልክ? እውነት እንነጋገር ከተባለ መጀመሪያውንም ያ ሀብት ያንቺ አልነበረም ብዬ ነው። ግን የኔ ሊሆን ተቃርቦ ነበር። ሙሉ ንብረቱን በስሜ ለማድረግ ችዬ ነበር። እኔ ግን ከመጀመሪያውም ይሄን ነገር ያደረግሽው ሱራፌልን ስላላመንሽው ሀብቱን ለእህትሽ ለማቆየት ፈልገሽ መስሎኝ ነበር። እውነትም ለካ ሞኝ ነገር ነህ። እንዴት? ምንም ቢሆን ገንዘብ እኮ ነው። ነው ወይስ ሉላ ገንዘብ የማትወድ ከሌላ ፍጡር የመጣች ሴት መሰልኩ? እውነት ለመናገር እስካሁኗ ሰዓት ድረስ የገንዘብ አፍቃሪ መሆንሽን አላወቅኩም ነበር። አይዞህ ካንተ ፍቅር ብቻ ነው ያዘኝ። ይልቅ ሚስትህ አይታ እንዳደበደበኝ ያዝልኝ። እና እኔን ለመሰለ ሸበላ ብትደበደብ ምን ችግር አለው? እሺ በቃ ምሳውን እንብላ። መቼም ባንተ የሚጨክን አንጀት እንደሌለኝ ስላወቅ ነው አይደል የምትጫወትብኝ? ግን ምሳው ቤት ባይሆን ደስ ይለኛል። ድጋሚ ሃርደኛው ኤክስ መታ እንዳጫውብሽ ሰጋሽ እንዴ? አይዞሽ አሁን ቆንጆ ቦታ ወስጄ ቆንጆ ምሳ ነው ጋብዝሽ። እንሂድ። ምንድነው የሆነ ነገር ተንፍሱ እንጂ ምን እንደምትፋጠጡት? ኩቻዬ እስኪ ቆይ አየር እንኳን ውሰድ እንዴ። እንተንፍስ እንጂ አንዴ። በል ሱራፌል ነገራቸው። አንተ ራስ ለምንድን ነው የማነግራቸው? ነገራቸው እንጂ የጉዳዩ ዋናው ባለቤት አንተ አይደል እንዴ? ሳሚ እባክህን እንዴ ጉዳዩን አንተ ብቻ እያረከው ነው እኮ። ሱሪ ቆይ ምንድነው ከኛ የደበቃችሁት? ምንድነው ንገሩኝ። ከኛ የደበቃችሁት ሬሳ ምንድነው? የምን ሬሳ? ስለምን ሬሳ ነው አንቺ ደግሞ የምታወሪው? ሁሉንም ነገር ልንነግራችሁ ነበር ግን ሳሚ። ምን ልንነግራቸው ነበር? አዎ ልንነግራችሁ ነበር ሁሉንም ነገር። ማለት በቃ ሬሳ ደብቀናል። ምን? አይገርምም? ሰሞኑን የደበቀ ሰው እንኳን እንደናንተ ኮራ ብሎ እኮ አያወራም። ጭራሽ በድፍረት ሬሳ ደብቀናል። ሱራፌል እየቀለዳችሁብን ነው አይደል? እመኝም ቤዛ፣ እኔም ሆንኩ ሳሚ ምንም የሰራነው ወንጀል የለም። ሁሉም ነገር የተፈጠረው በአጋጣሚ ነበር። ቆይ አልገባኝም። የምን አጋጣሚ? ቆይ አንዴ ማለት በቃ ከሁሉም ነገር በፊት እንዲረጋጉ ሻንጣውን ብናሳያቸውስ? የምን ሻንጣ ነው? ቆይ ማለት ሬሳውን በሻንጣ ነው እንዴ ቆራርጣችሁ ያስቀመጣችሁት? ወይኔ እኔ ይሄንን በፍጹም አላምንም። እናንተ ኧረ እባክሽ አንቺ ልጅ እንዴ ተረጋጊ እንጂ ምን ሆነሽ ነው? ዳቦ ቆሎ አረግሽው እንዴ ተቆራርጦ ምናምን የምትይው? ምንም ቢሆን እኮ የሰው ልጅ እኮ ነው እንዴ፣ ክብር ይኑርሽ እንጂ። ቆይ ሻንጣ ያልከው ማታ ደንበኛ መኪና ውስጥ ረስቶት ወርዷል ያልከው ነው? ረስቶት ወርዶ አይደለም ማለት ረስቶት ሞቶ ነው። ምን? አንተ ሰውዬ ምን ሆናለን? እኔ ብቻ ነኝ እንዴ በለፈልፈው? የሆነ ነገር በሌኑ ነገር አውራ እንጂ። በቃ እሺ ቢያንስ ሻንጣውን ሄድና አምጣና አሳያቸው። እሺ አመጣለሁ። ቆይ የምን ሻንጣ ነው ሳሚ? ሲመጣ ታየዋለሽ እኮ ምን አስቸኮለሽ? እኔ ግን ይሄ ነገር ምንም እያማረኝ አይደለም። ሲመጣ ታየዋለሽ ምን አስቸኮለሽ? እንደውም በዚህ ምድር ላይ ይኸው መጥቷል ሻንጣው። ክፈተው አሳያቸው።
በዚህ ምድር ላይ እንደዚህ የሚያስደነግጥ ነገር አይታችሁ የምታውቁ አይመስለኝም። ይኸው አልገባኝም። ይሄ ሁሉ ምንድን ነው? ልብስ ልበልሽ? ገንዘብ ነው። ቆይ እናንተ ግን ምን አይነት ነገር ውስጥ ነው የገባችሁት? እንዴት ነው ምሳውን ወደድሽው? ቆንጆ ነበር። ቅር ያለሽ ትመስያለሽ። አሁን የማሊክ ጉዳይ እያሳሰበሽ ነው እንዴ? ስለ ራሴ መጨረሻ እያሰብኩ ነው ይመስለኛል። ይሄ ልቤን ተው ብለው ሳይሻል አይቀርም። ማለት አንተም ማፍቀር ማቆም አለብኝ። ለነገሩ አንተ መቼ ለኔ ክብርም ፍቅርም ኖሮ ያውቃል? ይኸውልሽ ማህሌት በጣም አሪፍ ሴት ናት፣ ጥሩ ሚስት ናት። ግን ደግሞ የኔ ልብ ያለው የልጅነት ፍቅሬ ጋር ነው። ቤዛ ማለት ነው። ግድ የለሽም፣ ትንሽ ብቻ ጊዜ ስጭኝ። እኔ ምልሽ የሐኪም ቀጠሮች መቼ ነው? ዛሬ ነው። ምን ነው አብረኸኝ ለመሄድ አሰብክ እንዴ? የእኛን ጉዳይ ስናሳድድ ጽንሱን ችላል ነው አይደል? አንተ ነህ ችላ ያልከው። እኔ እኮ እናት ነኝ። እንዴት ነው ችላ ልል የምችለው? ለማንኛውም መታጠቢያ ብደርሽ ምን እያደረግሽ? እገልሻለሁ። ከነዲቃላሽ አጠፋሻለሁ። በትራሪ ላይ ስማግጥብኝ ነበር አይደል? ይኸውልሽ አንቺ እንደምታስበው አፍሽን ዝጊ፣ አፍሽን ዝጊ። ሁለታችሁም እንዲህ እንደቀልዳችሁብኝ የማትቀሩ እኔ ማህሌት አይደለሁ፣ እሰራላችኋለሁ። በቃ ድንጋጤው አለቀቀኝም። ምንድነው ይሄ ሁሉ ጉድ? እንዴ ቆይ ብር ነው ይሄ ሁሉ? የአንድ ሰው ብር ነው እንዴ? እኔማ የአንድ ሰው ብርማ አይመስለኝም። በቃ የአገሪቷ ጠቅላላ ሙሉ ተደምሮ ነው እንዴ ገንዘብ ጎርፍ። ቤዛ እመኝ፣ ሁሉም ነገር እንደነገርኩሽ ነው የሆነው። እኔ አላመንኩም አላልኩም ሱሬ፣ ግን እንዴት ገንዘቡና ሬሳውን ቤት ድረስ ይዘው ትመጣለህ? በእርግጥ ሬሳውን ይዘህ መምጣት ልክ አይደለም። ገንዘቡስ ቢሆን በጣም እርግጠኛ ነኝ ገንዘቡን ቢሆን ሰርቆት ነው የሚሆነው። እና ይመለስ ልቲ ነው? እሺ ገንዘቡን ወስደን ፖሊስ ጣቢያ መልሰን እንበል። እኛ በሰላም ተመልሰን ምን መጣ ይመስልሻል? ምን ሆነሃል? እናንተ እኮ ምንም ወንጀል አልሰራችሁ። ቤዛ ለማንኛውም አንተ እያልሽ አውሪ። ትሰማኛለህ ሱሬ? ይሄ ነገር ትክክል አይደለም። ምን ሆነ? ልክ ያለው ነው። ቤዛ ያላችሁበትን ሁኔታ አስቡ እንጂ እንዴ። ምናልባት እኮ ፈጣሪ ጉድለታችሁን አይቶ ይሆናል የሞላላችሁ። ፈጣሪ ከአንዱ እያጎደለ ለአንዱ አይሰጥም። ደግሞ ፈጣሪን እዚህ ነገር ውስጥ አታስገቢ። አሁን ሁላችንም ወደድንም ጠላንም በዚህ ጉዳይ ላይ ተነካክተናል። ስለዚህ ፖሊስ ጣቢያ ምናምን የምትሉትን ሀሳባችሁን ተዉት። እኔ ጋር ግን የተሻለ ቆንጆ ሀሳብ አለ። እና ቆይ ገንዘቡን እንከፋፈለው ልትል ነው እንዴ? አይገርምም? ገንዘቡ ለእነሱ ነው የሚገባቸው። እንዴ እስኪ ለሰከንድ እንኳን ጆሮሽን አሰሪው። ምንድነው ምላስ ብቻ መሆን? ሳሚ እባክህ በቃ ያለንበት ችግር ይበቃናል። በችግራችን ላይ ሌላ ችግር አጨምር ልትዩ ነው እንዴ? ግን እኮ ይዘው የመጡት ችግሩ መፍቻውን ጭምር ነው። እድሜ ልኬን ድሃ ሆኜ እኖራለሁ እንጂ በሰው ገንዘብማ ችግሬን አልፈታም። እንግዲህ ቤዛ አንቺ ድሃ ሆኖ የመኖር እቅድ ካለሽ እኔና ሳሚ እንቸገርላችኋለን። ኩቻ በዚህ ነገር እኮ ሁላችንም ተጨንቀናል። አይታይሽም እንዴ? እሺ ቆይ ሬሳውን ምን ልታደርጉት ያሰባችሁት? ስለዚህ በገንዘቡ ጉዳይ ተስማምተሻል ማለት ነው? እኔ ምንም የተስማማሁት ነገር የለም። ይኸውላችሁ ምን አለ እኔም ብታዳምጡኝ። አንድ ጊዜ ያመጣሁትን ሀሳብ አዳምጡኝና ከዛም በኋላ መፍትሄውን እንፈልጋለን። ከገንዘቡ ባልተናነሰ ሬሳው ያስፈልገናል። ምን? ለነገሩ ከሬሳ ጋር የዋለ ሰው ከዚህ የተሻለ ቢነገር ነበር የሚገርመኝ። ይኸውላችሁ ሬሳውን ተጠቅመን ዘርፌን እናጥምዳታለን። ምን? በእርግጥ ሁሉም ሀሳብ ያመጣው እሱ ነበረ። በቃ ሀሳቡን ሲያመጣው ሁሉንም ነገር ለእናንተ ለመናገር ወሰንን። ምን ደግሞ ምን አይነት ሀሳብ አፈለግ? ወይ ሳሚ መቼም በቃ የምታስበው ነገሮች ሁሉ ሳታስበው ነው አይደል የምትናገረው? ይኸውላችሁ በእርግጥ የሚሳካ ከሆነ ትልቅ እቅድ ነው። ያቺ ዘርፌ የተባለች ተንከሲ ሴት ትልቅ ወንጀለኛ የሚያስደርግ ሀሳብ ነው እኮ። አሁን ከሰራችሁ በላይ ሌላ ወንጀል ተገኝቶ ይኸውላችሁ ዘርፌን ትልቅ ወንጀለኛ የሚያስብል ሀሳብ ነው። ከቻልን ሬሳውን ወስደን ቤቷ እናስቀምጣለን። እንዲሁም ከተቻለ አልጋዋ ድረስ መኝታ ቤቷ ወስደን አጠገቧ እናስቀምጥላታለን። ምን?
አሁን የሳቢ ሀሳብ እየተመቸኝ ሳይመጣ አይቀርም። አብዳል እንዴ? ቆይ እንዴት ነው ሬሳውን ወስደ መኝታ ቤቷ ድረስ የምታስቀምጠው? ይኸውላችሁ ሬሳውን ብቻ አይደለም ከሬሳው ጋር በርከት ያለ ሐሺሽ አብሬ ያስቀምጣለሁ። ከዛም በኋላ ድብቅ ካሜራ አጠገባው ማስቀመጥ የሚከናወነውን ነገር እቀርጻለሁ ማለት ነው። ገብቷችኋል? አንቺ ገብቶሻል? ቢገባኝም ይሄ ነገር የሚሆን አይመስለኝም። ምኑ ነው የማይሆነው ቤዛ? ይኸውላችሁ ሟቹን እንዳያችሁ ኧረ አላየነውም እኛ ሲጀመር ማየትም አንፈልግም አይደለ ቤዛ? እንዴ እኛ ማየት የሚጠበቅብንን ነገር አይተናል። ገንዘቡን አይተናል። ቆይ ግን እኔ ያልገባኝ ነገር ገንዘቡ ምን ልናደርገው ነው? መቼም ከሬሳው አጠገብ እናስቀምጠዋለን ብላችሁ አታስቁኝም አይደል? ማለት አታስለቅሱኝም። ግን እኮ እውነቷን ነው። ያን ሁሉ ገንዘብ ምን ልናደርገው ነው? ምን እንደተፈጠረ ባላቅም መኝታ ክፍሏ ገብታ እያለቀሰች ነበር። ቆይ ካንተ ጋር የተነጋገራችሁት ነገር ነበር እንዴ? አረ ምንም ነገር አልተነጋገርንም። ምሳ እየበላን ነበረ። ድንገት ተነሳችና ወደ ቤት መሄድ ፈልጋለሁ አለች። ከዛ ቦርሷን ብድግ አድርጋ ሆቴሉን ለቃ ወጣች። ለነገሩ በሷም አይፈረድም። ትልቁ ዝግብ ውስጥ ናት ያለችው። አንተም ደግሞ ተስፋ ከመስጠት ውጭ ምንም ሐሳቧን ልትረዳላት አልቻልክም። ይልቅ ይህን ሐሳብ ተይውና ጉዳያችን እንዴት እያደረግሽው ነው? የቱን ጉዳይ? ጭራሽ ረስተሽዋል? ጓደኛዬ እኮ ውጭ ሆኖ የመጨረሻ መልሴን እየጠበቀ እኮ ነው። ትንሽ የማሰቢያ ጊዜ የሚያስፈልገኝ አይመስልህም ዶክተር? ግን ደግሞ ጊዜ የለንም። ወይ ካልሆነልሽ ሌላ ሰው ልፈልግ እንዴ? ወይ እንደሱ ብታደርግ ሳይሻል አይቀርም። ስለዚህ አላመንሽኝም ማለት ነው? ይቅርታ አድርግልኝና ሰው ማመን ላይ በጣም ደካማ ነኝ። እንደውም እስከነ ጭራሹ ሰው ማመን አይመስለኝም። ያው ሁሉም ሰው እንደኔ ስለሚመስለኝ ነው። አትፍረድብኝ። ያንን ቤት ስለመሸጥ አስበሽ ታውቂያለሽ? ምን? ቤቱን ሸጠሽ ሌላ የተሻለና ትልቅ ቤት ገዝተሽ ብቻሽን ዘና ብለሽ መኖር አትፈልጊም ወይ ያልኩሽ ነው። ለብቻሽን ያልከው? ያው የሉላ ጉዳይ በእኔ የተያዘ ጉዳይ ነው ብዬ ነው። ልሸጠው ብፈልግ እንኳን ማን ነው ቤቱን የሚገዛኝ? በፈለግሽው ዋጋ እኔ ልገዛሽ እችላለሁ። እንዳነጋገር እንኳን እኔንም ልትገዛኝ ያሰብክ ነው የሚመስለው። ይኸውልሽ ያ ቤት የቤተሰቤ ነው። ቤቱ ብቻ አይደለም፣ ላውንደሪውም ሌሎቹ ሀብቶችም ጠቅላላ የቤተሰቤ ንብረት ነው። እና ሁሉንም ገዝተህ ልታስመልሰው ነው ሐሳብህ? ፍቃድሽ ከሆነ በትክክል ፍላጎቴ እንደዛ ነው። ስለ ገንዘቡ ምንም አታስቢ። የፈለግሽውን ዋጋ ማቅረብ ትችላለሽ። ትንሽ ላስብበት። እሺ፣ እየጠጣሽ ይኸውላችሁ ሰዎች ያ ሮቤል የተባለ የተረገመ ሰው በምን ፍጥነት ምን ሊያደርግ እንደሚችል አናውቅም። እኛ መፍጠን አለብን። አዎ ቤዛ እውነቱን ነው። ይህ ሀሳብ ጥሩ ይመስለኛል። እውነቱን ነው ሳሚ። ይህንን ነገር በተሻለ ጥንቃቄ ካደረግነው ይሆናል። ለእኔም ጥሩ ሀሳብ መስሎ የተሰማኝ። በእርግጥ መጀመሪያ ላይ አይሆንም ብየው ነበረ፣ ግን ያችን እርኩስ ለመጉዳት ከዚህ የተሻለ አጋጣሚ የምናገኝ አይመስለኝም። እሺ ቆይ ሴትዮ ያለ ፖሊስ ጠቁማ እጇን እኛ ላይ ብትቀስርስ? እኛ ላይ ነው ያልሽው? ማለቴ አንቺና ሱራፌል ላይ። ለነገሩ እኮ ቤዛ እውነቷን ነው። በቃ ፖሊሶቹን እናጣራ ብለው ሁላችንም ነው ጠራርገው የሚያስገቡ። ኧረ እባካችሁ እንዴ ተረጋጉ እስኪ። መጀመሪያ ሴትዮዋ ፖሊስ ጋር ሄዱ ሊያስጠቁማት የሚችል ምንም አይነት ድፍረት የላትም። ቤዛ ይኸውልሽ በደንብ አድርገሽ ስሚኝ። ግድ የለሽም። በዚህ ሀሳብ ቢያንስ ግማሽ ሀብትሽን ማስመለስ እንችላለን። አዎ ግማሹ ደግሞ እዚህ ሻንጣ ውስጥ አለ። ስለዚህ ሙሉ ሆነ ማለት ነው። እሺ አሁን ለማንኛውም ትንሽ ጊዜ ስጡኝ ላስብበት። ጥሩ። እስኪ ውሃ ነገር አምጪላት። ምንድነው? ምን ፈልገሽ ነው? የሰው ባል እኮ ማማገጥ ካማረሽ እሱ ጋር ሳይሆን ሌላ ቦታ ነበር የሚሄደው። እኔ መሀሌት ማን እንደሆነ ስለማታውቂ አልገባኝም። ይኸውልሽ እኔ እኔ አንቺ ትሆናችሁ ባላንተ በትዳሬ ላይ መማገጥ ሳይንስ ጭራሽ ልጅም አላችሁ። ቆይ ስለምን ልጅ ነው የምታወሪው? ሰው ለምሳሶልሻል መሰለኝ። እኔ ሉላ አይደለሁም። ታሞኝ እየሞከርሽ ነው። አረ እባክሽ